እያለቀስኩ ማውራት ለሷ ነው። እያለቀስኩ ማውራት ለሷ ነው። እንደዚህ ሁኛለሁ ብዬ ስትጣላኝ እንኳን ብሎክ ብታደርገኝ እንኳን በሌላ ስልኩኝ እንደዚህ እኮ ሁኛለሁ ብዬ እንድትከፍት ማረጋት አንድ ጓደኛ ነው ያለች። ሌላ እዚህ ቀሪ አንድ ጓደኛ 7 ዓመት ጓደኛ እሷ ብቻ ነው። ማንም የለኝም ሌላ ጓደኛ እዚህ ሀገር። ዝም ብሎ የውሸት ጓደኛ ነው ያለኝ። ሁሉ ምቀኛ ሁሉ ምቀኛ ማርያምን ጉቹ ማርያምን እምልሻለሁ። ሁሉ ምቀኛ ማርያምን ጉቹ እናቴ ትምልሻለሁ። እኔ በህይወት ዘመኔ ሁሉ ጓደኛ ያደርገው ነበር። ሁሉ ብዙ ነገር አድርጋልኛለች። ብዙ ነገር ነው እምልሻለሁ ጉቹ ብዙ ነገር እሷ ለእሷ ለራሷ የሆነችው ለእኔ ያደረገችልኝ ጓደኛ ነው ያለችኝ። ለእኔ ቤር ድፍን ያውቃል። ለእኔ አይፎን ገና ሲመጣ አይፎን ያስያዘችኝ ናት። የአንገት ወርቅ ያስለበሰችኝ ፕራስሊክ ያስለበሰችኝ ጓደኛ ናት። ያለ እሷ እኔ ጓደኛ ማንም የለኝም። እዚያ ቀን ሁሌ ተማሪ 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 አልማርም ብሎክ ሳርገኝ በሌላ ስልክ ደውዬ ነው ተሳስቼ እያለቀስኩ የምናገራት ለእሷ ነው። ማርያምን እያለቀስኩ የምናገራት ሲከፋኝ ቤት ኪራይ አታ ቲክቶከር ነኝ አይደለም ጉቹ ቲክቶከር ነኝ። ቤት ኪራይ አጥቼ ቲክቶከር እኮ ነኝ ቲክቶከር ነኝ። ይህ እንግዲህ ጉቹ ማርያም ቲክቶከር እኮ ነኝ። ሳልሰራ ቲክቶክ ስለሌለኝ ቤት ኪራይ አጥቼ ለእሷ ነው የምደውላት። ሌላ አልናገርም እኔ። አታልቅሽ የኔ ወርቅ ዜድ አታልቅሽ። ሁላችንም ተጣልታኝ በሌላ ስልክ ምናምን እንትን አድርጌ በቃ እንደዚህ እኮ ሆኛለሁ ምናምን ስላት እናቴን ማጨክልኝ ጓደኛ ያለች ማጨክል የእናቴ ልጅ ነው ያዘቃ እናቴ ማንም ያውቃታል። ቤሩት ላይ ማንም ያለሷ በቃ እኔ አይዞሽ ሴት ያታልቅኝናት ሰው ይመስላል። በቃ ውሸት በቃ ዝም ብሎ በቃ ውለሽ አብረሻቸው ስጠጭ ስትበይ ምናምን እነዚህ ጓደኞቿ ደስ ሲሉ ምናምን ይሉሻል። እሷ አትወጣም፣ እሷ አትዝናናም። እሷ በቃ ድብቅ ነው በቃ የሆነ ያቋታል እኮ ማንም ያውቃታል። ከዚህ በፊት ጠጣለች በቃ እንደ ፍላጎቷ ትሆናለች፣ ለማንም ትሆናለች እኮ ግን አሁን እሷ እዚህ ሙድ ላይ የለችም። በቃ እሷ ናት ለእኔ ጓደኛ። በቃ ማንም ያለ እሷ ጓደኛ። በእናትሽ አታልቅሽ የኔ ፍቅር፣ በእናትሽ በእናትሽ አታልቅሽ ማለት በቃ ለሁሉ እንደዚህ አትበያ። በቃ ሁሉ ጋር አለ፣ እዚህ ጋርም አለ። ሁሉም ውሸታሞች ናቸው። በቃ የትም ሀገር ውሸታም ነው። የትም ሀገር ብትሄጂ ሰው ውሸታም ነው። የእናትሽ ልጅ ብቻ የእናትሽ ልጅ የእናት ልጅ ነው። እናቴ አጠገብሽ ቢኖር መከታም ነው። ብዙ ነገር ነው። ግን እግዚአብሔር አንዳንዴ ፈተናችንን የሚያበዛው ከቤተሰብ ነጥሎ ምድረ በዳ ብቻሽን ያለ ዘመድ ወስዶ አስቀምጦ ፈተናሽ ይበዛል። ገባሽ? ያንን ደግሞ እንድንሻገር ጉልበትን ብርታትም የሚሰጥ ፈጣሪ ስለሆነ ዜድዬ አይክፋሽ የኔ እናት። የምትይው ነገር ይገባኛል፣ ስሜትሽን እረዳዋለሁ። ሁላችን ያለፍንበትን የምናለቅስበት ነገር አተን መስሎች ነው። እዚህ ህዝብ ፊት ግን እምባ ላለማሳየት ለራሳችን ቃል ገብተን ነው። ነገ ጠዋት እንደሚወራብኝ አውቃለሁ ጉቹ። እኔ ነገ ጠዋት እንደሚወራብኝ አውቃለሁ። እኔ ቤት ኪራይ አጥቼ ከጓደኛ ጣልቼ ለጓደኛ ላለመጠየቅ እስከ ዱባይ ጠይቄ ከዱባይ ተልኮልኛል። መብርሃን ከዱባይ ተልኮልኛል። እኔ ማንነት ምናምን አልገልጽም። ገባሽ? ነገ ጠዋት መባሌ ስለማይቀረኝ ነው ይህም እናገርሻለሁ። ከዱባይ ተልኮልኛል። ማርያምን ቤት ኪራይ አጥቼ ብር አጥቼ እንደውም ለዛው ቲክቶከር ሁኜ የሆነ አንዳንዴ እንደዚህ ጊፍት ሳታገኝ ስትቀሪ ቤት ኪራይ ሲደርስብሽ ምናምን በቃ ትጨናነቂያለሽ። እዚህ ጋር ያለ ከአንቺ ጋር ምናምን ላለመጠየቅ የሆነ ይጨንቅሻል።
ይመጣልኛል ከዱባይ። አይዞሽ ዜድዬ በእናትሽ። አንቺ እኮ ዜድዬ ችግርሽ እኛን አትጠይቂም። ምን እኮ እስከ አንዴ ስንቴ ነገርኩሽ፣ የሚቸግርሽ ነገር ካለ በአቅሜ አለሁኝ አልኩሽ፣ ግን አትጠይቂም ዜድ። አንቺ ስለማትጠይቂም ሰው በምን ያውቃል? ገባሽ? አንዳንዴ እኮ ብዙም ባይሆን እኮ የተወሰነ መተጋገዝ እኮ እንችላለን አይደል እንዴ? ሰው ለመቼ ነው መተዋወቅ? ለመቼ ነው? ብዙ ነገር እንኳን ባይሆን የተወሰነ ነገር እንኳን እንዳናግዝሽ አትጠይቂም። ችግርሽ እሱ ነው። አንቺ ነው ላለመጠየቅ ነው። እዚህ አንድ እኮ አይከለኩልኝም፣ አውቃለሁ እኮ አይከለኩልኝም። ወንዶቹም ቢሆኑ አይከለኩልኝም። ግን እንዴት ነው አልሸነፍም፣ በቃ አልሸነፍም ባይነኝ። እንዴት ነው በቃ እኔ አልሸነፍም ባይነኝ። አንዳንዴ እኮ ማሪ መሸነፍ አለብሽ። ይኸውልሽ እንዲህ ቆይቶ ውስጥሽን ህመም የሚሰጥሽ የሚሰማሽ የምትናደጅበት ነገር ከሆነ ኦፍኮርስ እኔም አልደግፍም። እኔም ቢቸግረኝም በተለይ እዚህ ሚዲያ ላይ ካለ ሰው መጠየቅም አልፈልግም። አይደለም ምድር ላይ ያሉትንም አልጠይቅም። ከኔ ሲወስዱ ነው የሚሻለኝ እኔ ከነሱ ከምወስድ። ግን አንዳንዴ ማሬ ግድ ነው ስትኖሪ እንዲህ ቆይቶ ለአንቺ ህመምን የሚሰጥሽ በቃ እንትን የምትይበት ነገር ሲሆን ጥሩ አይደለም። ዜድዬ መተዋወቃችን ታዲያ ለመቼ ነው? የኔ እናት እረፍት አድርጊሽ በቃ። ጋይስ ሜምበር 800 አንሞላም? 800 ሞልተን እንውጣ እስቲ። 800 እንሙላ። በጣም ስሜቷ ተጎድቷል የእውነት። ፊል ባድ በጣም ነው ያሳዘነችኝ ዜድ። አንዳንዴ ሰው እናንተ ሰው ስለጠጣ ብቻ የሚናገር ይመስላቸዋል፣ ግን ውስጡ ያለውን ነገር ነው የሚናገረው። ውስጡ ያለውን ህመም ነው የሚያወጣው። ገባችሁ? ኖርማሉ ጊዜ ሳቁም ጨዋታውም ሰው ምኑም ህመማችሁን እንድትደብቁ ያደርጋችኋል። ሰው ሲጠጣ ከተናገረ ትክክለኛ ህመሙን ስሜቱን ነው የሚናገረው። እግዚአብሔር እንደው በስማም እኔ ባይዘዊ ጋይስ ብታምኑም ባታምኑም እኔ አሁን በዚህ ሲቹዌሽን አሁን ላይ በቃ አሁን ላይ በጣም ጥግ ላይ ቆሜ ብዙ ነገር ስላየሁ እኔ ዜድን ዱባይ ነው ያልላት። የእውነት እኔ ዜድን ዱባይ ነው ያልላት። ቀማልልበት ደግሞ ብዙ ምክንያት አለኝ። በተለይ አሁን ከቅርብ ጊዜ በኋላ ስፔሻሊ 2 ወር 3 ወር ያየኋቸው ነገሮች ኖ አንዱን ጥሎ ለመሄድ የሚፈልግበት የምድር ላይ ህይወቱን ነው የማወራላችሁ፣ የሚዲያውን አይደለም። የምድር ላይ ያለው ነገር ከባድ ነው ጋይሶች። አንዱን ጥሎ አልፎ ለመሄድ የሚያደርገው ትግል ከባድ ነው ማሮች። እና እግዚአብሔር ለሁላችንም እንደው ልብ ይስጠን። በጣም ነው ያለው ነገር የሚከብደው። ስትቸገሩ ደግሞ የእውነት ትቸገራላችሁ። የእውነት ነው የምትቸገሩት። ሲቸግራችሁ የእውነት ትቸገራላችሁ። አሁን እሷ ቸገረኝ እንደዚህ ሆኜ ብላ ስትል ውሸት ምናምን ሊመስላችሁ ይችላል፣ ግን አይደለም ጋይስ። ሁሌ አይሞላም። ደህና ነኝ ማሚ፣ እግዚአብሔር ይመስገን ተሽሎኛል። እንዴ ጋይስ አንድ ነገር ልንገራችሁ፣ ሰው እኮ ካልሰራ 1 ድርሃም እንኳን ውሃ መግዣ እኮ ይቸግራል። 1 ድርሃም ውሃ መገዙበት ብር ራሱ ይቸግራል። አይደለም ቤት ተከራይቶ ምናምን የሚኖር ሰው የቤት ኪራይ በየወሩ የሚደርስበት ሰው አይደለም። ሰው ሲቸግረው በተለይ ሰው ሀገር ላይ ውሃ መግዣም ይቸግራል። እኛ እኮ በሀገራችን እኮ የቧንቧ ውሃ እኮ ቀድተን እንጠጣለን እኮ። ኢትዮጵያ እኮ የቧንቧ ውሃ እኮ ተጠጥቶ ቀኑ ሙሉ መዋል ትችላላቸው። የእውነት እዚህ ሀገር እኮ የቧንቧ ውሃ እኮ አይጠጣም እንዴ! የቧንቧ እኮ አይጠጣም። ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ።
እና ዛሬ ቲክታክ ስገባ ወደ ስራ እየሄድን ነው ከእህቶቼ ጋር ዜድና ጉቺ ገስት ማለት ቲክታክ ላይቭ ላይ እያወሩ ዜድ እያለቀሰች አየኋትኝና ብዙዎቻችሁ አይታችኋት ሊሆን ይችላል። እና ደግሞ ኮሜንት ላይ ሳይ ደግሞ እያለቀሳችሁ ኢሞጂ ምናምን እየላካችሁ ነበርና ያው የሚረዳን የለም ምናምን እያላችሁ ነበረ ስደተኞች። እና እግዚአብሔር በሰላም ለሀገራችሁ ያብቃችሁ፣ ጤናችሁን ይስጣችሁና አሁን ዜድ አሁን ዛሬ ሞቅ ብሏት ነው፣ ግን በምትስቅ ሰዓት ግን በምትጫወት ሰዓት በቃ ደስተኛ ሆና ስታወራን የደላት የሞላላት በቃ ነው የሚመስለን ብዙዎቻችን ማለት ነው። ጉቺንም እያያችኋት ነው። አሁን ጉቺ በጣም ብዙ ይረዳታል ማለት ወርቋ አይተን ይረዳታል። እኔ እንጃ የራሷ ስራ እንኳን አለኝ ብላ ስታስተዋውቅ አይቻት አላውቅም፣ ግን በጣም ብዙ ሰዎች ያግዟታል ባለሀብቶች ማለት ነው። እንደዛም ሁና ትቸገራለች። እኔም ወጥቼ መጮህ አቅቶኝ ነው ሁላችንም ሸም ይዞን ነው እንጂ ተቸግረናል ምናምን እያለች ነው ጉቺም። እና ደግሞ ዜዶ ደግሞ በቃ ማለት በመሀል አሁን በጣም ጥሩ ጓደኛ አለቻት፣ ሙስሊም ናት። በጣም ነው የሚዋደዱት፣ በጣም ነው የምትወዳት። ሁሉ ጊዜ እኔ ቲክታክ ከከፈትኩ ጀምሮ ዜድ ስታመሰግን የምሰማት አንዲት ጓደኛ አለቻት። እዛው ቤሩት ነው የምትኖረው። ያው አብረው ብዙ ላይፍ አሳልፈዋል። አሁን ያቺ ልጅ ጓደኛዋ መጠጣት ትጠጣ ምናምን ያው በፊት አብረው የሚያደርጉት የነበረውን ነገር ትታለች። ግን ዜድ ደግሞ አልተወችም። ያው ታውቃላችሁ ብሶቷን የከፋትን ነገር ምናምን የምታወጣው ሞቅ ሲላት ምናምን ነውና አሁን ዛሬ እያለቀሰች ስላየኋት እኔ በጣም ነው ያዘንኩት እውነት ለመናገር። እና ይቺ እየጠጣች እንደዚህ እያለች ደግ አረጋት እንኳን ምናምን የምትሉ ደግሞ ኮሜንት ላይ አይቻለሁና በሰው አትፍረዱ። እቺ ልጅ አሁን በቃ ማለት ጌም ትጫወታለች፣ ጊፍት ይሰጣታል። አዎ የምትጠጣበት ምናምን የራሷ ምክንያት ይኖራታል እንጂ ይኖራታል። ግን ብታይ ኮሜንት ላይ ጌታ ሆይ ምን እንደሚሏት ብታይ ሰምተሻላ? ስታለቀስ አንድ ሰው ስደት ላይ ስላለ ብቻ በቃ የደላው አብዙ ልብስ አይቸግርም። እዛ ሀገር የትም ሀገር ከኢትዮጵያ ውጭ ኢትዮጵያ ውስጥ ነው ልብስ ውድ። ሌላ ሀገር ግን በትንሽ ብር ብዙ ልብስ መግዛት ይቻላል። በቃ አሪፍ ልብስ ሰው ይለብሳል። በቃ መቼም ራቁቱን አይሄድ። እኛ ሀገር ብቻ ነው በቃ የሌለው እንኳን ልብስ ገዝቶ ሊለብስ ይቅርና የቆሸሸ ልብሱን የሚያጡበት እንኳን ውሃ የለም። አይደለም እንዴ? ይቸግራል ብቻ ሳይሆን አለ ማርያም። ስለዚህ ብዙዎቻችሁ ኮሜንት ላይ እየገባችሁ የምትናገሩትን ነገር ብታቆሙ ጥሩ ነው። በእውነት የሰው ልጅ ሳይከፋው አሁን አንዳንድ ሰው እኮ እዚህ እኔ አሁን ኢትዮጵያ ነኝ እህቶችም አሉ፣ ግን በቃ ይሁን ሲናደድ ያን ንዴቱን የሚያበርድበት ነገር ይፈልጋል ወይ ይጠጣል አይደል? ወይም ደግሞ በቃ ሌላ ነገር ከሰው ጋር መጋጨት። አሁን እኔና ቤቲ ብንጣላ በጣም ብናደድ ሌላኛው ጓደኛዬን ወይ አንደኛው እህቴን ማስቀየም ሊሆን ይችላል። እንደዛ እኮ አለ። አሁን እኛ ሻይ ቤት እንኳን አንዳንድ ሰዎች ከሌላ ቦታ ተናደው መጥተው ንዴታቸውን እኛ ላይ የሚናገሩ አሉ። አሁን ባለፈው የመጣው ልጅ መሳሳት አካባቢ ትዝ ይልሻል? በየአይነት ብሎ አዘዘ ሰጠ ነው። ለምን ቀዝቀዘ እንጀራ ወጡ ተደርጓል። ብድግ አድርጎ ሊቀይር ማለት ነው። እኔ ባሩ ስታምር ወፊቱ እና እዚህ ጋር ሰርጋለሁ ሲያምር እና ምንድነው ያለው ትሪውን ብድግ አድርጎ የቀዝቃዛ እንጀራ የለም አለ። አረ የለም ይሄ እንደውም ትኩስ እኮ ነው አሪፍ ስለው ምን እንደተናገረ ሰምተሻል? አሁን ያ እኛ አሁን ብናማልስለት እግዚአብሔርን ችግር ነው።
ያው ቀስ ብዬ ምናምን አውራው በጣም ተናዶ በኋላ ግን ልቅም አድርጎ ነው የበላው ንዴቱ ሲበርድለት። በቃ አንዳንድ ሰው እንደዛ ነው። አሁን ዜድ ሲከፋት እኔ በጣም ብዙ ጊዜ አያታለሁ። ሲከፋት ወጥታል ብታረቅሰው በቃ እና ጊፍት ስለተሰጣት ብዙ ጊፍት ይሰጣታል። በጣም ብዙ ሰው ይወዳታል ዜድን። እውነት ለመናገር ከዘረኝነት ውጭ ናትን። በቃ ማለት ያን ያከበራትን ታከብራለች፣ የወደዳትን ትወዳለች። ስለ ብሔር ምናምን ያን ያክል በቃ ካልደረሱባት ሲጀመር አትደርስም። ግን ሲከፋት ወጥታ ታለቅሳለች። ማልቀሳትሽንም በቃ ሶሻል ሚዲያ ነው አሁን የሷ መገለጫ ስላችሁ በቃ ሁሉም ቲክታክ ላይ ቲክታክ ያለውም ዩቲዩብ ያለውም ስሜቱን ወጥቶ የሚናገረው እዛ ላይ ነው። ግርም የሚለኝ ነገር እና ዜድ ከዜድ ቪዲዮ ስር እየሄዳችሁ መጥፎ ነገር የምትጽፉ ሰዎች ተረጋጉ። እኔም እኮ የራሳችሁ ይሆን የሚያበሳጫችሁ እኮ በዚህ ነው ነገር ሊኖር ይችላል እና ሰውን በዛ መልኩ መረዳት አለባችሁ። አዎ ዛሬ ሞቅ ብሏታል። ጉቺ ደግሞ ታማለች። ከባድ ነው ብቻ። ጉቺም እያለቃቀሰች ነው። ስደት ላይ ስንሆን ለብሰን ስታዩን ሁማን ሄር ቀጥለን ስታዩ በቃ የደላን ይመስላችኋል፣ የምናጣ ይመስላችሁ ምናምን እያልሽ ነበር። ጧት ሰምቻታለሁ። ደከመኝ። በዚህ ጋር እንሂድ እና ለማንኛውም ሰዎችን ብንረዳ ጥሩ ነው። አንድ ሰው የሚጠጣበት የራሱ የሆነ ምክንያት ይኖረዋል አለውም ደግሞ እዚህም ሀገር የሆነ ሰው ሲናደድ ወጥቶ በቃ መጠጥ ቤት የሚሄድ አለ። ራሱን በቃ በዛ ማታለል በመጠጥ በብዙ ነገር ሱሳሱሶች አሉና በለው አልተሻሉም ጉንፋኑ እና የኔ ወዶች ላይክ ሰብስክራይብ እስኪ ያረጋችሁ። እኔም ሰሞኑን ወጥቼ ማልቀስ የማይቀር ነው ሳስበው እንዴ የምሬን እኮ ነው ማርያም። ዜድስ በቃ ታዋቂ ስለሆነች ስሜቷን በቃ በለቅሶ ወጥታ ገለጸች። አሁን እኛ በምን እንግለጸው? እኔ በምን ልግለጸው? የደላኝ ይመስላችኋል አይደለ? ቀስ ብዬ ሳወራ ሰብስክራይብ እያረጋችሁ። ለማንኛውም እመጣለሁ ሰሞኑን አብጄ ከዛ ሳያድርሰኝ አምላኬ። እኔ ግን ከኢትዮጵያ ውጭ ያላችሁ ሰዎች ኢትዮጵያ ብትመጡ የምትኖሩም አይመስለኝም ወዶቼ፣ የምትኖሩ አይመስለኝም ሳስባችሁ እንዴ ስማለ እንዴ ደጉ በዚህ ነው እና የኔ ወዶች አበረታቱኝ እንዴ እውነት እንዴ ልበል እንዴ በቲክቶክ እኔ ሞጥቼ ባለቅስስ አይደለም ከተመችሽ ሳይሆን ብሶቴን በምን ልግለጸው? እናንተም በነግራችሁ እየተረዳችሁኝ እኮ አይደለም። አሁን እኮ ዜድ ያለቀሰችበት ምክንያት አላት። ከጓደኛዋ ጋር አጣሏት። ታሳዝናለች። አይተሻታል? እስኪ ንገሪያቸው። በጧቱ እንደዚህ በጧቱ እንዴ ሰው ሲከፋሽ እኮ ጧታቴ ማታቴ በቃ ይከፋሻል። እንውሻይቱ ደግሞ በጧቱ ታያለሽ እንዴ? አዎ ታሳዝናለች ማለት ነው። ጧት ተነሳ እንግዲህ አስቢ በቃ ሞቅ ብሏታል፣ ተናዳለች። አስቢ በጣም በተቸገረችበት ሰዓት የቤት ኪራይ የምትከፍል ጓደኛ፣ በዛ ላይ እኮ ሶሻል ሚዲያ ላይ አትወጣም። አዎ ቲክታክ አላት፣ ግን እንደዚህ በቪዲዮ ምናምን አትወጣም። በጣም ነው የምትወዳት እግዚአብሔርን። ብዙ ነገር አብራ አሳልፋል። በቃ ሲርባት እንደዚህ ራበኝ ካለቻት ምግብ ታመጣለታለች፣ ትሄዳለች ቤቷ። ያው ጓደኛ ማለት ነው። ከዛ ስልክ አይፎን ስልክ መስማማ አሁን ስንት ነው? ከመቶ ምናምን ሺህ ብር በላይ የመጀመሪያ ሲመጣ የገዛችላት እሷ ናት ጓደኛዋ። አስቢ ገበናዋን የምትሸፍን እንጃ እንዴት እንደምትወዳት። እኔ ቲክታክ
ከጀመርኩ ጀምሮ ወዴት ነው ቲክታክ ከከፈትኩ ጀምሮ ዜድ ስለዚህ ጓደኛ ጌታ ሆይ እንዴት እንደምትወዳት እንዴት እንደምታስማም ታድላ። አሁን እናንተ እውነቶች ናችሁ እንደሷ ተወዱኝ ይሆንን አይደል? ያው ስራ ምን ነው ያኮረፈው? እንዳታኮርፈው ሻይቷለች እዚህ ጋር ወዴት ነው የምትወስጂን? ዝግ እንዳይሆንና እንዳንመለስ አዝልሉኝ ነው የምለው። እና የኔ ወዶች ወደ ስራ እየሄድን ነው። እኔም ከፍቶኛል። የምጮህበት ማለቅስበት አጥቼ ነው። ሻይ ቤቱም ሊዘጋ ነው ውዶቼ። በቃ ሊዘጋ ነው። በቃ ትንሽ ቀን ነው የቀረው እና ቤቱ መምጣት አይቀርም እያለቀስኩ ብሶቴ ነው አውቄ ሳይሆን አሁን ሰው እንዴት አውቆ ያለቅሳል? ግን እንዴት እንበው ይመጣለታል? ካልከፋው ሲጀመር ሰው ቢያለቅስ ራሱ እንዳማይቶ አረጋው። አዎ እንደው ቃሪያ ነገር ነካ ካላረጋ አይኑ ላይ እሱም ያስቃል። እውነት አሁን አይኔን አሁን ቃሪያ ቢነካኝና እንደ ዝም ብዬ ላልቅስ ብል እንበይ ሊወርድ ይችላል። አይኔ ስላቃጠለኝ ነው እንጂ ምትይ ካፋኝ አትይኝ። አዎ እንዴ ስለዚህ መምጣት የማይቀር ነው። አበረታቱኝ። በራሳችን ስራ እንመጣለን። 5 ሆነን በቃ አለቀስንም ተደሰትንም በዛው ነው ስሜታችንን የምንገልጸው። እውነት አሁን ዜድ ወጥታ አለቀሰች። ወጥታ ስላለቀሰች በቃ አይዞሽ ሚላት አይዞሽ ይላታል። እንዴት ነው የምትወስደን እቺ ልጅ? እንዴት ነው የወሰድሽን? ገረመው መካከለኛ ክሊኒክ። እውነትም ገረመው። አረ ገርሞናል። እንዴት ነው ግን ገረመው ያለው? ስሙ ነው። ወይኔ ይሄ ሀባብ ሲያምር። አሁን ይሄ ሀባብ አይኔ ላይ እንከራተታል። ቢኖረኝ እመገበው ነበር አይደለም እንዴ? ወይኔ ነው የሚለው ግን ቀምሰሽ አታውቂም? እስኪ ማርያም በይ። ባለፈው ብሩክ አልገዛም እንዴ? እና የኔ ወዶች በቃ ሰሞኑን እንመጣለን። 5 ሆነን እንመጣለን በዩቲዩብ በቃ አለቀስንም ተደሰትንም በላንም አልበላንም ስሜታችንን በዛ እንገልጻለን። ከዛ ህዝቡ ከስር ይፈርዳል። ኮሜንት የሚያጽናናሽ አለ ደግሞ ይባስ ብሎ በጣም የሚያናደድሽ ሰው ሊኖር ይችላል። የሚያናድዱሽን ሰዎች ኮሜንት እያነበብሽ እርር የሚያረግሽ አለ። በእውነት ጣላላ የዛኔማ አንቺ ስትጣዩ ደስ ይላችኋል። ደግሞ ሌላ የሚያናድድ ኮሜንት ይጽፋሉ። እንድትናደጅ እኮ ነው ታዲያ። እና ምን ልላችሁ ነው? አዎ እመጣለሁ። እውነት እኔ በጣም ዜድ ስሜቷን አውጥታል። እኔ ስታለቅስ አለቀስኩ። እውነት ካሜራ ቢኖር ምክንያቱም እኔ ከፍቶኛል እንዴ። እኔ እኮ ማልቀስም አልቻልኩም መናገርም አልቻልኩም። ውስጥ የታፍኗል። ይሄው ጨጓራ በሽተኛ ልሆን ነው። ስለዚህ አሁን ዜድ ተናገረች፣ ወጣች፣ በቃ አለቀሰች ምናምን። አይዞሽም አሏት፣ ሰደቧትም ምንም አሏት። በቃ አሁን ወጥታ ትተኛለች። አይሽ በኋላ ስትነሳ አዲስ ሰው ሆና ትነሳለች። እንዴ እኮ ነው ቤት ዓለም ግልብጥብጥ ያለች ናት። እና ለማንኛውም ውዶቼ ፍቅሮቼ እወዳችኋለሁ፣ አከብራችኋለሁ። 12215 ሰብስክራይብ አድርሳችሁኛል። በጣም ነው የማመሰግነው። ያው ሰሞኑን አልተመቸኝም። ይሄ ሻይ ቤት ያሳልፍልኛል ብዬ ዩቲዩቤን ትቼዋለሁ። ላይቭ ራሱ እንዴት ብዬ ልግባ? መግባት አልቻልኩም፣ አቃተኝ። እና ይሄን መንገድ ጠዋት ማታ ከዛ ሌሊት ታውቃላችሁ፣ ሌሊት አልተኛም ነበረ። ቪዲዮ ሰራለሁ፣ ላይቭ ገባ ነበረ። በቃ ጠዋት የ1 ሰዓት ከ20 መንገድ በእግር ሲሄድ ወደ ስራ ስመለስ በእግር ታክሲ የለም። በነዳጁ ምክንያትም በሌላ ምክንያት
እዛ ሂጅ ወድቀ እራት ራሱ አልበላም። ምሳ 7 ሰዓት 8 ሰዓት እንደበላው እዚቹ አንድ ሲኒ ቡና ጠጣለሁ እንዲያነቃቃኝ። ሂጅ እራት አልበላም። ምኑን በላሁት? ገና ከሰላየ ይዤ የከሰል ማያያዥ እንጨት ፈልጌ ምስ ማልቀስማ የነበረብኝ እኔ ነኝ። ግን የቤት ኪራይ ደረሰ አልደረሰ፣ የዋይፋይ ደረሰ አልደረሰ ማንም የሚረዳ እውነት እንዲህ ስል እኮ ግን እየቀለድኩ ይመስላል። አይመስልሽም? ቤት እኔ ራሱ ምንድነው? እኔ ራሱ ራስሽን እየታዘብሽ ነው። እና እንደዛ ነው እላችኋለሁ። ወዴት ነው? ሰላም ነው አለን። እና ወዶቼ ለማንኛውም ስራ ቦታ ደርሻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ሞገስ ወደ አማዶ ነው መሰለኝ። የታለ ሞገስ? ሞገስ እና ወዶቼ መልካም ቀን ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ በኋላ ከተመቸኝ ላይ ብገባለሁ። እና ወዶቼ የምር ቁም ነገር ማርያምን ነው የምላችሁ። ሰሞኑን በቪዲዮ እንመጣለን የኔ ወዶች፣ 5 ሆነን የተለያየ አዝናኝ ነገር እንሰራለን። ደስ እንደሚላችሁ ተስፋ እናደርጋለን። እኛም ደግሞ ያው አስተያየት እንቀበላለን። እና ወዶቼ አበረታቱ፣ ላይክ ሰብስክራይብ አድርጉን። ቆንጆ ስራ እናመጣላችኋለን፣ እንሰራለን እላችኋለሁ። እና የምሬን ነው የምላችሁ። የዜድ ስሜት በቃ የኔም ስሜት ነው። የእውነት ነው የምላችሁ። ሰው ስደት ላይ ስላለ በቃ ለብሶ አምሮበት ምናምን ስላየን የተመቸው የሚመስለን በጣም ብዙዎች ነን። እና በቃ ወይ በቃ ላይ ስናየው ሰላም ነው። እና ላይ ስናያቸው ጌም ሲጫወቱ ሲደሰቱ በቃ አንዳንድ ደህና ምግብ ሲበሉ ምናምን በቃ የደላቸው ይመስለናል። ግን አይደለም። በእውነት ሁሉም የራሱ የሆነ ብሶት አለበት። ሁሉም የራሱ የሆነ ጭንቀት አለበትና በጣም ከባድ ነው ልላችሁ ነው። ሁሉም ሰው ደስተኛ አይደለም። ግን ኮሜንት ላይ ደግሞ የምትሳደቡ መጥፎ ነገር የምትናገሩ ሰዎች ታረጋጉ። የእውነት ነው የምላችሁ። አዎ ዜድ አንዳንድ ነገር መተው ያለባት ነገር ሊኖር ይችላል። ግን ደግሞ መተው ማለት እንዳትተው የሚያደርጋትም ነገር ሊኖር ስለሚችል አትፍረዱ። መፍረድ ከባድ ነው። እና የኔ ውዶች ስራ ልጀምር ነው እላችኋለሁ። ውዶቼ መልካም ቀን መልካም ምሽት ይሆንላችሁ። በኋላ ከተመቼ ላይ ብገባለሁ አንዳንድ ነገር እንጨዋወታለን እላችኋለሁ። ውዶቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።